እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪኑ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት እንደው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫለ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰው ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? ስለዚህ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱት፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ሰው መስለን እየዋል እንደ አውሬ ስንባክን የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ።
ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያታርግ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል። እና የባልና የሚስት ግንኙነት በጾም ይፈቀዳል ወይ ነው። ይሄን ከዚህ በፊት ባለው ቪዲዮ ላይ ሰርተናል። አይፈቀድም ነው። የባልና የሚስት ግንኙነት በጾም ጊዜ አይፈቀድም። ሁላችንም እንደምናውቀው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ይላል ዕብራውያን ምዕራፍ 13 ላይ። ትክክል ነው። ግን ቢሆንም ባልና ሚስቱ አንደኛ በአምስቱ በዓላት በሰንበት በቅዳሜና እሑድ ማለት ነው በ21 በ12 በ29 እና ቅዱስ ሥጋውን ክቡር ደሙን ሊቀበሉ ሲያስቡ ከመቀበላቸው በፊት 3 ቀን ከተቀበሉ በኋላ 2 ቀንና የአዋጅ አጽዋማት ጊዜ የባልና የሚስት ፈቃድ ወይም ተራክቦ አይፈቀድም። ይሄንን በተመለከተ እንዲህ ይለናል መጽሐፍ ቅዱስ። ለምሳሌ ሚስት ይላል በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ሁሉ ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ፣ ለጸሎት ማለት ለቅዳሴ ለቁርባን ለሱባኤው ማለት ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል። የሚለያዩበትን ጊዜ ተናግሯል። ለጸሎት ሲሆን ትለያያላችሁ፣ እሱንም ተስማምታችሁ። አንዳንድ ጊዜ በሱባኤ ወቅት ባል ፈቃድ መፈጸም ይፈልጋል፣ ሚስት ደግሞ ጾም ነው ልትል ትችላለች። ሚስት ፈቃድ መፈጸም ትፈልጋለች፣ ባል ደግሞ ጾም ነው ሊል ይችላል። እንዲህ አይነት ክርክሮች ሲነሱ ወደ ንስሐ አባት መሄድ ያስፈልጋል። እነሱ የሚወስኑት ውሳኔ አለ። አሁን እኔ በአደባባይ መነግራቸው ነገር አይደለም። እዛ የደረሰባቸው ጉዳዩ የሚመለከታቸው ሰዎች ከንስሐ አባታቸው ጋር ተመካክረው መፍትሄ ግን ወደ ንስሐ አባት መምጣት ግድ ነው ማለት ነው። ይሄ ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይልና ራሳችሁን ስለ አለመግዛት ሰይጣን እንዳይፈትናችሁ ደግሞ ይሄንን አክብራችሁ ኑሩ ወይም ይሄንን ተመካክራችሁ ኑሩ ይለናል መጽሐፍ ቅዱስ። ስለዚህ በዚህ መሰረት በጾም ጊዜ የባልና የሚስት ተራክቦ አይፈቀድም ማለት ነው። ጾም ከበሽታ አንጻርስ የስኳር፣ የሳምባ፣ ኩላሊት ወዘተ እንዴት ይታያል? እሱም እንደዛው ነው። ለምሳሌ የስኳር ህመምተኞች በየጊዜው መመገብ አለባቸው። ረሃብ እንዲሰማቸው አይበረታታም። የሳንባ ህመምተኞች ደግሞ እነዚህ ወተት፣ እንቁላል እንዲወስዱ ይነገራል በሐኪሞቻቸው ማለት ነው። ቤተክርስቲያናችን አስጨንቃ አስገድዳ የሚገዛ አምላክ የላትም። አስጨንቃ አስገድዳ ሰው ላይ ቀንበር አትጭንም። ስለዚህ የንስሐ አባቶቻቸው ለዚህ ያማክሯቸዋል። አንድ ሰው ካልጾመ ከጾሙ ጋር የሚተካከል ሌላ የሚሰራው ስራ ይሰጠዋል። የዚያ የጾሙ ተሳታፊ የዚያ የጾሙ በረከት ተቋዳሽ እንዲሆን ካህናቱ የሚያዙት ነገር ይኖራል። ያም ሆነ ግን እኛ በራሳችን ወስነን ራሳችን ፈራጅ ራሳችን ፈላጭ ቆራጭ ሆነን ሳይሆን ከንስሐ አባታችን ጋር በመመካከር እሱ ብቻ አይደለም፣ ወላዶች አራስ ልትሆን ይችላል፣ ህመምተኞች አሉ ያልጋ ቁራኛ የሆኑ ግን መጾም አለባቸው። መጾም አለባቸው ስንል ግን እንዴት ነው የሚጾሙት የሚል በረከት እንዲያገኝ ማለት ነው። ከዛ ደግሞ በተጨማሪ የሚያደርጋቸው ነገሮች ይታዘዛሉና ያን ሱታፌ ለማግኘት ግን ከንስሐ አባት ጋር መገናኘት መነጋገር ያስፈልጋል። ከልምድ ስራ መውጣት አለብን ማለት ነው። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል?
ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለመጾም ሁላችንን የሚሰውረን። እህሉን አይደለም እያልኳችሁ ያለው፣ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆነው። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት፣ ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን እኮ ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባልም። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትሕትና ዝቅ የሚያደርግ ሰው ነው። ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል፣ ይተቻቻል። እስከ 8 ሰዓት የጾመውን እስከ 9 ሰዓት የጾመ ይመጣና አሁን ጾመ ሞታል ይላል። እስከ 9 ሰዓት የጾመውን ደግሞ እስከ 12 ሰዓት የጾመው ይነቅፈዋል። አንዳንድ ጊዜም ቅዳሴውን የሚተቹ አሉ። መምሬ ገሌማ አሮጡት
ቅዳሴ ጾሙ ሳያልቅ ቅዳሴው አለቀ የሚሉ እየተተቻቹ እየተነቃቀፉ የሚጾሙ ሰው የሰዓት ክርክር አለ። አሁን የገናን ጾም እየጾምን ነው አይደል? እስከ ስንት ሰዓት ነው የምንጾመው? ምናምን ቤተሰብ ውስጥ ያላችሁት እስከ ስንት ሰዓት ነው የምንጾመው? አንዳንዱ በራሱ ወስኗል። እኔ እስከ 4 ይበቃኛል ይላል። አንዳንዱ ደግሞ ከካህኑ ጋር ይከራከራል። እንዴ መምሬ ገሌ እኔ እስከ 6 ይበቃኛል እኮ ብሎ ከካህኑ ጋርም የሚከራከር ሰው አለ። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ አርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲንጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው ይኸው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምእመናን የጾም ቅዳሴ ቅዳሜና እሑድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጥላት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም፣ የትሩፋት ካልሆነ በስተቀር። ቅድም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው የምጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት በአብይ ጾምና በከሰዓት ቅዳሴ የሚገቡት 4 ሰዓት ነው። ከጠዋቱ 4 ሰዓት ነው ቅዳሴ የሚገባው። እኛ እዚህ ሩብ ጉዳይ ለ7 ነው የምንገባው አዲስ አበባ። ሌሎቻችሁም ደግሞ እንደየሀገሩ ሁኔታ ልታስቀምጡ ትችላላችሁ። ሩብ ጉዳይ ለ7 ድረስ ይቆያል። ከዛ 9 ሰዓት 10 ሰዓት ይወጣል። እዛ 4 ሰዓት ይገባሉ፣ 6 ሰዓት ይወጣል። በጣም ሙቀቱ ኃይለኛ ስለሆነ ስለዚህ የጅቡቲ ምዕመናን የከሰዓቱን ጾም እስከ 6 ሰዓት ድረስ ነው የሚጾሙት ማለት ነው በቀኖና ቤተክርስቲያን። ከ6 ሰዓት በኋላ ግን የትሩፋት ነው። ሊቆዩ ይችላሉ፣ ላይቆዩም ይችላሉ። ስለዚህ እስከ ስንት ሰዓት ነው የምንጾመው ለሚለው አጥቢያችን ላይ የሚቀደሰው ቅዳሴ ነው ሰዓቱን የሚወስንልን። ስንት ሰዓት ነው የሚወጡት? በዛ ምክንያት ባለንበት ቦታ ሆነን ሰዓቱን ጠብቀን መጾም አለብን። ፍትሐ ነገሥቱ ግን ይህን ጭቅጭቅ ሲዘጋው ይበላል አይበላም እስከ ስንት ሰዓት ነው እስከ ስንት ሰዓት ነው የሚለውን ጭቅጭቅ ሲዘጋው እንደዚህ ይላል። አንቀጽ 15 ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል። አሁን አንድ ሰው እስከ 9 ነው እስከ 6 ነው የሚል ክርክር ቢነሳ 9 ነው የሚነዛው። ከቻላችሁ ከዛ አብልጣችሁ ጾሙ። በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል። ለጾም አድልታችሁ ወስናችሁ መጾም ይገባል። ከመብላት መጾም ይሻላል ይላል። መብላት ምንም አይሻልም። ስለዚህ ወደ ጾም አድልቶ መወሰን እንደሚገባ ፍትሐ ነገሥቱ ይናገራል። አሁን ጾም የሚጾም ሰው እንዴት ነው ስለ ማስቲካ የሚጠይቀው? ጾም የሚጾም ሰው እንዴት ነው ስለ አሳ ይበላል አይበላም ብሎ የሚጠይቀው? ጾም የሚጾም ሰው ዶሮ ስንት ሰዓት ነው የሚታረዱ ብሎ እንዴት ይጠይቃል? ለምን እንደሚጾም ካወቀው እንዴት ይጠይቃል? ይሄን ይኸውላችሁ የሥጋ ጾም ስለሆነ ምን ጾመው ጾሙ ሲያዝ ቅበላ ያጣለናል፣ ሲፈታ ፋሲካ ያጣለናል። ሰው አሁን ቅበላ ላይ እንደተረባረበው ልክ ሲፈታም እዛው ላይ ነው ከ55 ቀን በኋላ ያው ነው አልተቀየረም። ግን ከቅበላ ወጥቶ ጾሙን የሚጠብቅ ቢሆን ኖሮ ፋሲካ ላይ ለሥጋው ደግሞ ነበር የሚሰለፍ። እግዚአብሔር ለሁላችን ልቦና ይስጠን። የሥጋ ላይ ነን። እስቲ የጾም ወቅት ጥያቄዎችን በሙሉ አምጧቸው። የሥጋ ነው። ጸበል መጠጣት ይፈቀዳል አይፈቀድም ይላል። በቃ የሥጋ ነው። ያስቀደሰ ነው የሚጾመው ወይስ ያላስቀደሰ ይላል። ከሥጋ ጋር ነው ግንኙነቱ ማለት። ሥጋ ማለት የሚበላውን ያልኳቸው አይደለም። ከሥጋዊ ኑሮ ከሥጋዊ ሕይወት ጋር ሁሉ ነገር ከሱ ጋር ነው። አሳ ይበላል አይበላም? አሁን አሳ ለነፍሷ ምኗ ነው ለነፍስ? ምንም። ማስቲካ ይበላል አይበላም ይላል። ምንድነው አሁን ለነፍስ ማስቲካ?
ሰው አንገቱን እየሰጠ ገና እዛ ላይ ነው። 6 ሰዓት ነው የሚበላው ወይ 9 ሰዓት ይላል። ደሞ ይመጣሉ። አሁን ትንሣኤ ሊቃረብ ሲል በዋዜማው ዶሮ ስንት ሰዓት ነው የሚታረደው ይላል። ይኸውልህ 50 ቀን ጾሞ ስለ ዶሮ ነው የሚጠይቀህ። ጾሙ ሲፈት ስንት ሰዓት ነው የሚታረደው ግን ይላል። ወደ ስንት ሰዓት ነው የሚታረደው? ምን አገባት ቤተክርስቲያን? ይሄ አይመለከታትም። ቤተክርስቲያን ስንት ሰዓት ነው ቅዳሴ የሚቀደሰው? ለመቁረብ ስንት ሰዓት ነው መጾም ያለብህ የሚለውን ትምህርት ነው የምታስተምር። የለም አልተጻፈም። ዶሮ የሚታረድበት ሰዓት ጾሙ ነው የተጻፈው። ዝም ብለው ነው የሚነግሯቸው አባቶች። 12 ሰዓት ካለፈ በኋላ ረደው አይቀድመ ረደው። እናንተ ክፎች ስለሆናችሁ ነው እንዳትጣሏቸው። የሚጾም ሰው እሱን መቼ ያስበዋል? ጾሞ ስጋው ደግሞ የሚቀበል ሰው ዶሮ እንዴት ያስባል? እንዳያስበው በፍጹም አያስበው። አንድ አባት ነበረ፣ ብቃት ደረጃ ላይ ደርሷል። ገዳም ውስጥ እየኖረ ነው እና ሁልጊዜ የሚጠይቀው ጥያቄ አለ። ረዱን ነው የሚጠይቀው፣ የረዳቱ ሰዎች ግን ለምንድን ነው የሚጣሉት ይላል። ገርሞት ሲጨቃጨቁ ሲጣሉ ምናምን ያያል። ሰው ሰማያዊ ርስት እያለው፣ ሰማያዊ ሀብት እያለው፣ ሰማያዊ ሕይወት እያለው፣ ሰማያዊ አባት እያለው በምድር ውስጥ ባለ ነገር ቶሎ ሊሄድ ይላል እንጂ እንዴት ይጨቃጨቃል? በጣም ይገርመዋል። እንዴት ነው የሚጣሉት እንዴ? ስለ ጸብ ምንም አታውቅም ይለዋል ረዱ። ኧረ እኔ ምንም አላውቅም። ሰው እንዴት ነው የሚጣሉ? ቆይ አንድ ምሳሌ ላሳይ ይለዋል ሊያስረዳው። ይኸውልህ ሰው እንግዲህ ጸብ ሲጀመር አለው ረዱ እኮ ስለ ጸብ ሊያስተምረው ይፈልጋል። መጽሐፉን አነሳና አሁን ይሄ መጽሐፍ የማን ነው አለው። የኔ ነው አለ ያባት። አዎ አሁን እኔ የኔ ነው ብዬ እከራከራለሁ ካንተ ጋር። መጽሐፉ እኮ የኔ ነው አለው። እኮ የኔ ነው ላለው ነው ያለ። እኔ የኔ ነው ስል አንተም የኔ ነው በላል። ከዛ የኔ ነው አለ ያባት። የኔ ነው አለ። የኔ ነው እያለ ይቀመዋል። የኔ ነው አልኩ ሲለው በቃ ውሰደው አለ። አያውቅም እሱ ሰው። በቃ ውሰደው እንዴ ያንተ እኮ ነው እኮ ውሰደው በቃ ለምን ትጮዋለህ? የሉም እነሱ እዚህ ዓለም ውስጥ የሉም። ባልና ሚስቱ ቅበላ ሲደርስ ቅዳሜና እሁድ ለቅበላ 2 ዶሮ አረዱ ይላል። ስንት ዶሮ? ልጅ የላቸውም ምን የላቸው 2 ዶሮ ለባልና ሚስት፣ ለሚስት 1 ለባል 1 በሉ። ቅዳሜን በሉ፣ እሁድን በሉ እና እሁድ 6 ሰዓት ሲሆን ይበቃል። አሁንማ ሰኞ ገባ አለች ሚስት። ሰኞ ስለገባ ከዚህ በላይ አንበላም አለች። እሺ ብለው ተኙ። ላሳጥርላችሁ፣ ጠዋት ባለቤቷ ወደ ስራ ሄደ። እሷ ተነስታ ጾም የነካውን ዕቃ ማጣጠብ ጀመረች። ድስቱን ስትከፍተው ግማሽ አለ ገና ዶሮ። አይ አለች፣ አሁን ብደፋው ከእግዚአብሔር ጋር ልጣላ ነው ደግሞ። ስለዚህ ለክፉ ለደጉ እስኪ ላሞቀው ብላ እሳት ላይ ጣለችው። እንደገና የበለጠ ደግሞ ተፈተነ፣ ሽታው ረበሻት። ስለዚህ ምን አለች? ሌሎቹ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ግጥም አድርጋ ጾሞ ይገባ ለሰኞ በላች። ምክንያት አይደለም እንፈልገው እኛ መቼስ። ከዛ ጾሙ ተፈቶ ቀዳም ሱር ደረሰ። የዛን ቀን ደግሞ እንዲሁ ዶሮ አረደችና ዝግጅት ጀመረች። ገና ቅዳሜ ሳይፈታ ማለት እኮ ለሊት እኮ ነው ይፈታ። እሷ ቀደመችና እስኪ የሰራሁት ዶሮ ይጣፍጣል አይጣፍጥም ብላ እንደገና በላች። የሰራችው ስህተት በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባ አለች። አባቴ አለች ጾሙ ሲገባ ያደረ ዶሮ ነበር፣ ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ፣ ቀንና ይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? መጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። አሁን ብዙ ሰው በቃ አላስገባም ሚል ይመስላል። አላስገባም ጾሙ እንዳይገባ ሰዓት እያዩ የሚበሉ ሰዎች አሉ። እግዚአብሔር ከዚህ ሰውረን፣ የሁላችንን መጨረሻ እግዚአብሔር ያሳምን። ይህ የላቱም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።